ሰላም ጤና ይስጥልን። የአዲስ 24 ወዳጆች ታዋቂው የትግራይ ጀነራል ጉዑሽ ገብረ መቀለ ከተማ መታሰራቸውን ሙሉ መረጃ ይዘናል። የአማራ ፋኖ ወደ አንድ እዝ መጣመሩን የሚገልጽ መረጃም ይዘናል። ትላንት ማለዳ በአዲስ አበባ መንገዶች ባለስልጣን አካባቢ የታየው ትዕይንት አነጋጋሪነቱ ቀጥለዋል። ከውጭም በላቲን አሜሪካ ታላቅ ሽምቅ ተዋጊ ጦር ወይም ሱፐር ጉሬላ አርሚ መሰረት ስለመሆኑና ሌሎች ዜናዎች ይዘን ቀርበናል። የተከበራችሁ የአዲስ 24 ወዳጆች እስከ መጨረሻው ዜናችን ተከታተሉን። ሌሎች ዜናዎች እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሰብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። ከትግራይ ታዋቂ ወታደራዊ አዛዦች መካከል አንዱ የሆኑት ጀነራል ጉዑሽ ገብረ ትላንት አመሻሽ ላይ በመቀለ ከተማ ታሰሩ። ጀነራሉ ትላንት ከቀኑ 10 ሰዓት አካባቢ በምስራቅ ግንባር አዛዥ ሜጀር ጀነራል ማሾ በየነ ለስብሰባ ትፈልጋለህ ተብለው ከተጠሩ በኋላ ከጀነራል ማሾ በየነ ጋር ቢሮ ውስጥ እየተወያዩ እያለ የነበሩበት ቢሮ ብዛት ባላቸው ያልታወቁ ኃይሎች እንዲከበብ ታደረገ ያሉት ምንጮች ጉዳዩ ብዙም ሳይቆይ የማህበራዊ ሚዲያ አጀንዳ መሆኑን ያስታውሳሉ። አጀንዳው የማህበራዊ ሚዲያ ርዕሰ ጉዳይ መሆኑን ተከትሎ ተጨማሪ ኃይሎች እንዲመጡ ተደርጎ ቢሮ ውስጥ እንዲቆዩ ተደረገ በማለትም ምንጮቻችን ክስተቱን ያስታውሳሉ። ለስብሰባ ከተጠሩ በኋላ በተጠሩበት ቢሮ ውስጥ የቁም እስረኛ ሆነው እንዲቆዩ የተደረጉት ጀነራል ጉዑሽ ሰዓቱ እየመሸ ሄዶ ምሽት 3 ሰዓት ሲሆን ከቢሮ እንዲወጡ ተደርጎ ሲጠብቋቸው ወደ ነበሩ የጸጥታ አካላት ተሽከርካሪ በመግባት ወዳልታወቀ ስፍራ መወሰዳቸው በስፍራው የነበሩ የዓይን እማኞቹ ገልጸዋል። በተመሳሳይ ሰዓት በስፍራው በጥበቃ ላይ ተሰማርተው የነበሩና አውራምባ ታይምስ ያነጋገራቸው የትግራይ ሰራዊት የልዩ ጥበቃ አባላት በበኩላቸው ጀነራሉን የወሰዱት የጸጥታ ኃይሎች ማንነታቸው በግልጽ የማይታወቅና በመደበኛው የትግራይ ሰራዊት መዋቅር ውስጥ ያሉ አይመስለንም ሲሉ ትዝብታቸውን ገልጸዋል። ቢሆንም የክልሉ ሰላምና ጸጥታ ቢሮ ከደቂቃዎች በፊት ይፋ ባደረገው የጽሁፍ መግለጫ ስም ሳይጠቅስ ጉዳዩን እንደሚያውቀው ይፋ አድርገዋል። ሁሉም ሰው በህግ ፊት እኩል መሆኑን የዘነጉ ያላቸውን አንዳንድ የትግራይ ሰራዊት አመራር አባላት የሰራዊቱን መተዳደሪያ ደንብ በመጣስ በአላስፈላጊ የዲሲፕሊንና የህግ ጥሰት ላይ ተሳትፈው በመገኘታቸው በፈጸሙት ስህተት ተጠያቂ እንዲሆኑ ተደርገዋል ያሉ የክልሉ ሰላምና ጸጥታ ቢሮ ሰራዊቱን በመከፋፈልና ለግዳጅ ዝግጁ እንዳይሆን በማድረግ ሲያሴሩ አገኘኋቸው በማለትም ስለ ጉዳዩ ይፋ አድርገዋል። ጀነራል ጉዑሽ ገብረ በ17 ዓመቱ ጸረ ደርግ ትግል ከተራ ተዋጊነት እስከ አዋጊነት ድረስ ያገለገሉ ሲሆን ከ1983 ዓመተ ምህረት የመንግስት ለውጥ በኋላ በአገር መከላከያ ሚኒስቴር በተለያዩ ኃላፊነቶች ያገለገሉ ወታደራዊ መኮንን ናቸው። በ2 ዓመቱ የትግራይ ጦርነት ትልቅ ሚና ከነበራቸው ወታደራዊ አዛዦች አንዱ እንደነበሩ የሚነገርላቸው ጀነራል ጉዑሽ ገብረ በተለይም ታዋቂና በበርካታ አስደማሚ ግዳጆች ስሟ የሚነሳውን አርሚ 15 በመምራት ያበረከቱት አስተዋጽኦ በብዙዎች ዘንድ በአድናቆት ይነሳል። ከአቶ ጌታቸው ረዳ ከኃላፊነት መነሳት ጋር ተያይዞ ደስተኛ እንዳልነበሩ የሚነገርላቸው ጀነራል ጉዑሽ በተለይ ከኮርና ከኮር በላይ ተብለው የሚታወቁ የሰራዊት አመራር ህዋሳት በጥር 15 ቀን 2017 ዓ.ም የወሰኑት ወታደራዊ ውሳኔ በመቃወም አሰላለፋቸውን እንደቀየሩና በዚህ ውሳኔያቸው ከኃላፊነታቸው ተነስተው ከየትኛውም የአዛዥነት እርከን ታግደው እንደቆዩ ይታወሳል። አንዳንድ ደጋፊዎቻቸው እንደሚሉት ከሆነ አጃቢዎቻቸው በሻዕቢያ ኃይሎች ትጥቃቸው እንዲያራግፉ መደረጉንና ወደ ፍስሐ ማንጁስ ወይም የክልሉ ጸጥታ ኃላፊ በመውሰድ ሽጉጣቸውን እንዲያስረክቡ ሲጠየቁ ታግዬ ያመጣሁት ነው አልሰጥም በማለታቸው በፍስሐ ማንጁስ አጃቢዎች በማስቀጥቀጥ ጫማና ቀበቷቸው አስፈትተው እስር ቤት ማስገባታቸውን ተገልጸዋል። የዚህ ተግባር ያስፈጸሙ አካላትም ፍስሐ ማንጁስ፣ ጆን መዲድና ወድም ቤቴ መሆናቸውን ታውቀዋል። ጀነራል ወዲ አባተ ተመሳሳይ ዕጣ ሊገጥመው ሲል ማምለጡም ተነግረዋል። እስከ ጥር 3ኛው ሳምንት በመላው በትግራይ ሰራዊት ያለ ደቡብ ተንቤንና ምስራቅ የደቡብ ምስራቅና ያሉ በማንኛውም መሪነት ያሉ አባላት እንዲወርዱ ወይም እንዳስፈላጊነቱ ስልጠና እንዲገቡ ተወስኗል። ይህ እርምጃ እንደሚወሰድ ብርጋዴር ጀነራል ዱንኩል ከወራት በፊት ተናግሮ ነበር። አንዳንድ የሰራዊት ሰልፍ ይመራሉ የተባሉ የማዕከላዊና የሰሜን ምዕራብ የአሃዶች አመራሮች ደግሞ ተለይተው እንዲወሰዱ በምትኩ በመኮንኖች ጥበቃ ትጥቅና ስንቅና ኮሚሳርነት እንዲሰሩ ተመርጠዋል። ሌላው የጽምዶ እንቅስቃሴ መስራቹ በቁጥጥር ስር የዋለ ሲሆን በትግራይና በአማራ ድንበሮች የሚገኙት ህዝቦችን ዘላቂ አብሮነት ያስተሳሰራል በሚል ከ6 ወራት በፊት የተጀመረውና ጽምዶ በመባል የሚታወቀው የማህበር ፖለቲካዊ እንቅስቃሴ መስራቹ አክቲቪስት መታሰሩ ተሰምተዋል። ብርሃነ ገብረ ገርግስ በተባለ የትግራይ ተወላጅ አክቲቪስትና አወል ሲድ በተባለ ኤርትራዊ አቻው የተጀመረው ይህ የጽምዶ እንቅስቃሴ ከቅርብ ጊዜያት ወዲህ በመስራቾቹ መካከል በተፈጠረ አለመግባባት ምክንያት በትግራይ በኩል ያለው መስራች ብርሃነ ገብረ ገርግስ ከሂደቱ እንደወጣ መግለጹ ተከትሎ ጉዳዩ አወዛጋቢ የሚዲያ ርዕስ ሆኖ መሰንበቱ ይታወሳል። አክቲቪስት ብርሃነ ከዚህ እንቅስቃሴ ለምን እንደወጣ በአንድ ሚዲያ ተጠይቆ ሲያብራራ ህዝቦችን እንዲያቀራርብ በቅንነት የጀመረው ይህ ጽምዶ እንቅስቃሴ በሂደት ዓላማውን ስቷል ሲል የገለጸ ሲሆን ከዚህ ጀርባ ደግሞ የህወሓት መሪዎች ረጃጅም እጆች እንዳሉ ገልጾ በዚህ ምክንያት ፓርቲውን በሰላማዊ መንገድ ለመታገልና ለማጋለጥ እንደሚገደድ በማህበራዊ ትስስር ገጹ ይፋ አድርጎ ነበር። ይህንኑ ተከትሎ አክቲቪስቱ በዓል
ለማክበር በሄደበት በሽሬ ከተማ ትላንት በቁጥጥር ስር እንደዋለ ለአክቲቪስቱ ቅርበት ያላቸው ወገኖች ገልጸዋል። የአማራ ፋኖ ወደ አንድ እዝ መጣመሩን ገልጿል። ዘመኔ ካሴና እስክንድር ነጋ የሚመራው ፋኖ 2 ዓመታት ከቆየ ልዩነት በኋላ ተስማምቶ አመራር መምረጡን ገልጿል። ይህ በአማራ ክልል ያለው ሁኔታ እንደሚቀይረውና በመንግስት ላይ ጫና ይፈጥራል ተብሎም ይገመታል። የአርቲስት ነጻነት ወርቅነህ ስርዓተ ቀብር ተፈጸመ። አርቲስት ነጻነት ወርቅነህ ስርዓተ ቀብር በመንበረ ጸባኦት ቅድስት ሥላሴ ካቴድራል ተፈጽሟል። በስርዓተ ቀብሩ ላይ ከፍተኛ የመንግስት ኃላፊዎች፣ የኪነ ጥበብ ሰዎች፣ አድናቂዎቹ እንዲሁም ወዳጅ ዘመዶቹ ተገኝተዋል። ባደረበት ህመም ጥር 8 ቀን 2018 ዓ.ም በድንገት ከዚህ ዓለም በሞት የተለየው አርቲስት ነጻነት ወርቅነህ በቴሌቪዥን ፕሮግራም አቅራቢነት፣ በፊልም ደራሲነትና አዘጋጅነት፣ በተዋናይነትና በሌሎች የጥበብ ስራዎቹ በኪነ ጥበብ ቤተሰብ ዘንድ ይታወቃል። ሁለገቡ አርቲስት ነጻነት ወርቅነህ ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈውን የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ በመሆን አገልግለዋል። አርቲስት ነጻነት ወርቅነህ በፊልምና በቲያትር ስራዎቹ እጅግ ተወዳጅ የነበረ ሲሆን ሲቲ ቦይስ፣ ሳልነግራት፣ ያንቹ ሌባ፣ ኤፍቢአይ፣ ሚስተር ኤክስ፣ ቾምቤና ሌሎችም ድንቅ ብቃቱን ያሳየባቸው ፊልሞች ናቸው። ፍሬሽማን ከህዝብ ጋር ያስተዋወቀው የቲያትር ስራው ነው። አርቲስት ነጻነት ወርቅነህ ባለትዳርና የ3 ልጆች አባት ነበር። ትላንት ማለዳ በአዲስ አበባ መንገዶች ባለስልጣን አካባቢ የታየው ትዕይንት አነጋጋሪነቱን ቀጥሏል። ትላንት ማለዳ በአዲስ አበባ መንገዶች ባለስልጣን አካባቢ የታየው የትዕይንት ልብን የሚሰብርና የሀገራችን ትልቁ ማህበራዊ ህመም ቁልጭ አድርጎ የሚያሳይ ነውም ተብሏል። ባለስልጣኑ ለ48 ክፍት የስራ መደቦች ብቻ ባወጣው ጥሪ መሰረት ስራ ፍለጋ የወጣው በሺዎች የሚቆጠሩ ወጣት አካባቢውን አጥለቅልቆት አርፍደዋል። ይህ ምስል ዝም ብሎ ሰልፍ አይደለም። ይልቁንም በወጣቶቻችን ትከሻ ላይ ያለውን የኑሮ ጫናና የስራ ጥማት በግልጽ የሚናገር ትልቅ አዋጅ እንደሆነም ተገልጿል። ጥቂት የማይባሉ ወጣቶች ለዚያች ለአንዲት የስራ እድል ሲሉ ማለዳውን በርዱ ተቋቁመው በሰልፍ ሲጠብቁ አርፍደዋል። ነገር ግን ለ48 ወንበሮች በሺዎች የሚቆጠሩ መመዝገባቸው በሀገራችን ያለውን የስራ አጥነት ችግር ምን ያህል አሳሳቢ ደረጃ ላይ እንደሆነ ያሳያል ተብሏል። ወጣቱ ዝግጁ ነው፣ ጉልበትና እውቀት አለው። የሚጎድለው ግን ያንን አቅሙን የሚጠቀምበት መድረክ ነው። ይህ ትዕይንት ለፖሊሲ አውጪዎች ትልቅ የቤት ስራ የሚሰጥ እንደሆነም እየተገለጸ ይገኛል። ስራ አጥነት የቁጥር ጉዳይ ብቻ ሳይሆን የሰው ልጅ ክብርና ተስፋ ጉዳይ ነው የሚሉት አስተያየት ሰጪዎቹ እንዲህ ያለውን ሰፊ ክፍተት ለመሙላት መደበኛ ከሆነው አሰራር ወጣ ያለና ወጣቱን በተግባር ተጠቃሚ የሚያደርግ መፍትሄ ከመቼውም በላይ ጊዜ ያስፈልጋል ብሏል። በላቲን አሜሪካ ታላቅ የሽምቅ ተዋጊ ጦር ሱፐር ጉሪላ አርሚ ሊመሰረት ነው። በላቲን አሜሪካ የሚንቀሳቀሱ የተለያዩ አማጺ ቡድኖች አሜሪካ በክልሉ እያደረገች ያለውን ጣልቃ ገብነት ለመመከት አንድ ግዙፍ የጋራ የሽምቅ ተዋጊ ጦር ለመመስረት ስምምነት ላይ መድረሳቸውን ተሰምተዋል። እንደ ዘ ቴሌግራፍ ዘገባ ከሆነ በኮሎምቢያ የሚንቀሳቀሰው ኢኤልኤን፣ የቬንዙዌላ የታጠቁ ቡድኖችና ሌሎች በክልሉ የሚገኙ አማጽያን ተቀናጅተው ለመስራት ተስማምተዋል። ይህ አዲስ ስምምነት በዋናነት ያነጣጠረው በፕሬዚዳንት ዶናልድ ትራምፕ መሪነት አሜሪካ በቬንዙዌላና በሌሎች የላቲን አሜሪካ ሀገራት ላይ እያደረገች ያለውን ወታደራዊና ፖለቲካዊ ጫና ለመቋቋም ነው። አማጽያኑ ሱፐር ጉሪላ የተባለውን ይህ ጦር በመመስረት ድንበር ተሻጋሪ ጥቃቶችን ለመሰንዘርና የጋራ ወታደራዊ ስልጠናዎችን ለመጀመር ማቀዳቸው ተገልጿል። ይህ እንቅስቃሴ በደቡብ አሜሪካ አዲስ የእርስ በርስ ጦርነትና ቀውስ ሊቀሰቅስ እንደሚችል የደህንነት ተንታኞች ስጋታቸውን እየገለጹ ይገኛሉ። አሜሪካ በቬንዙዌላ በወሰደችው እርምጃ ምክንያት የክልሉ የጸጥታ ሁኔታ ይበልጥ እየተወሳሰበ የመጣ ሲሆን ይህ የአማጽያን ጥምረት ደግሞ ውጥረቱን ወደ ላቀ ደረጃ ሊያሸጋግረው እንደሚችል ተገምቷል። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ መስል ነበረ። ሌሎች አዲስና ትኩስ መረጃዎች እንዲደርሷችሁ ቻናላችንን ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ